እንደ የአሜሪካው ጂኦሎጂካል ሰርቬይ መረጃ መሰረት አንዳንድ የመሬት መንሸራተቶች ከሚሮጥ ሰው በላይ በፍጥነት ሊንቀሳቀሱ ይችላሉ። አንዳንዴም ያለምንም ምልክት ለቀናት፣ ለሳምንታት አሊያም ከዛ በላይ ሊከሰቱ ይችላሉ። የመሬት መንሸራተት የውሃን ፍሰት በከፍተኛ ፍጥነት በመጨመር እንዲሁም በሚጠራርጋቸው ፍርስራሾች ምክንያት ከፍተኛ ቁጥር ያለው የህይወት መቀጠፍና የአካል ጉዳቶች እንደሚያስከትልም የዓለም የጤና ድርጅት መረጃ ያሳያል። ከመሬት መንሸራተት ጋር ተያይዞ የተለመደው የሞት መንስኤ መታፈን ወይም ደግሞ መውጫ ማጣት ሲሆን በዚህ ምክንያት የሰው ልጅ ህይወት እንደ ዘበት ይቀጠፋል። በሀገራችንም በዚህ ሰሞን የሰማነው ዜና እጅግ በጣም አሳዛኝ ሲሆን ዜናውም በጋሞ ዞን በመሬት መንሸራተት ምክንያት ከ99 በላይ ወገኖቻችን መሞታቸው የታወቀ ሲሆን ወደ 24 የሚጠጉ ሰዎች ደግሞ የገቡበት መጥፋታቸው እየተነገረ ነው። የዛሬ 2 ዓመት ገደማ በደቡብ ኢትዮጵያ ክልል ጎፋ ዞን በተከሰተ የመሬት መንሸራተት አደጋ 229 ሰዎች መሞታቸው የሚታወስ ሲሆን ሰኞ ሐምሌ 15 2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዚዲ ቀበሌ በተከሰተው በዚህ መሬት መንሸራተት የሞቱ ሰዎች አሃዝ ከ229 በላይ ሲሆን ከአደጋው ሰለባዎች መካከልም በርካቶቹ ሴቶችና ህፃናት እንደነበሩ የሚታወስ ነው። የዛሬ 2 ዓመት በተከሰተው በዚህ የመሬት መንሸራተት አደጋ ተቀብረው ህይወታቸው ካለፉ የወረዳ ነዋሪዎች መካከል ወንዶቹ 148 ሲሆኑ ሴቶች ደግሞ 81 መሆናቸውን በሰዓቱ የክልሉ ፖሊስ አስታውቆ ነበር። አካባቢው ከዚህ ሀዘን በቅጡ ሳያገግም አሁን ደግሞ በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተት አደጋ የ99 ሰዎች አስከሬን መገኘቱን የደቡብ ኢትዮጵያ ፖሊስ ለመገናኛ ብዙሃን ገልጿል። የክልሉ ፖሊስ አክሎም ተጨማሪ 29 ሰዎች የደረሱበት አለመታወቁንና ፍለጋ እየተካሄደ መሆኑን ጨምሮ ገልጿል። በጋሞ ዞን ሰሞኑን በተከሰተው የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎችን አስከሬንን ቀደም ብሎ መገኘቱን አስታውቆ የነበረ ቢሆንም አሁን ላይ የተገኘው የአስከሬን ብዛት ግን 99 ደርሷል። ቀደም ሲል የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞ ደይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስከሬንንም ከዛው ወረዳ ማግኘቱን ገልጿል። ቀሪ 5 አስከሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ መሆናቸውን የክልሉ ፖሊስ ገልጾ አሁን የተገኙት ተጨማሪ 35 አስከሬኖች ከየትኛው ወረዳ እንደተገኙ ይፋ አልተደረገም። በዞኑ ለሰዎች ህይወት መጥፋት ምክንያት የሆነው የመሬት መንሸራተት አደጋ ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2 2018 ዓ.ም ድረስ የጣለው ዝናብን ተከትሎ እንደሆነም ነው መረጃዎች የሚጠቁሙት። የዞኑ ኮሚኒኬሽን ቢሮ መጋቢት 2 2018 ዓ.ም በፌስቡክ ገጹ ባጋራው መረጃም በጋጮ ባባ ወረዳ ማዞ ደይሳ ቀበሌ በተከሰተው የመሬት መንሸራተት ህይወታቸው ካለፉ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረቱን መቀጠሉን አስታውቆ ነበር። የክልሉ ፖሊስ ዛሬ ማለዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠመባቸው አካባቢዎች መጥፋታቸው የተመዘገቡ ሰዎች ቁጥር 128 መሆናቸውን አስታውቆ የ99 ሰዎች አስከሬን መገኘቱን ገልጿል። የጋሞ ዞን የከተማና አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ በዞኑ ደጋማ አካባቢ በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ለቢቢሲ ተናግረዋል። የመሬት ናዳው የደረሰው መጋቢት 1 2018 ዓ.ም ከእኩለ ሌሊት በኋላ ነው ያሉት አቶ ተስፋ ጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን አስረድተዋል። ኃላፊው አክለውም በአካባቢው ይጥል የነበረው ዝናብ ሮብ መጋቢት 2 2018 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታው አስቸጋሪ ማድረጉን ተናግረዋል። አቶ ተስፋ ጽዮን የ99 ሰዎች አስከሬን ከናዳ ውስጥ በቁፋሮ መውጣቱን ገልጸው ሰዎችን መፈለጉን እንቀጥላለንም ብለዋል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋ ጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸውን የተናገሩት አቶ ተስፋ ጽዮን ይህ አካባቢ ግን ከዚህ አይነት ግምትና ስጋት ነፃ ስለነበረ ምንም አይነት እርምጃ አለመወሰዱን አስረድተዋል። በጋሞ ዞን የጣለውን ከባድ ዝናብ
ተከትሎ በተከሰተው ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተሰግቷል። የዞኑ ባለስልጣናት በአደጋው እስካሁን ጠፍተዋል የተባሉ 24 ሰዎችን የመፈለግ ጥረቱን አሁንም መቀጠሉን የገለጸ ሲሆን በህይወት ለተረፉትም እርዳታ የማሰባሰብ ሂደት ተጀምሯል ተብሏል። ከባዱ አደጋው የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታልም ተብሏል። አደጋው በተከሰተበት ስፍራ የዞኑ አስተዳዳሪን ጨምሮ የፌዴራልና የክልል ህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የሀገሪቱ አካባቢዎች መካከል አንዱና ግንባር ቀደሙ ነው። ቀደም ሲል እንደነገርናችሁ በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዚዲ ቀበሌ በተከሰተው ተመሳሳይ የመሬት መንሸራተት ከ200 በላይ ሰዎች መሞታቸውን ቀደም ሲል አስታውሰናችሁ ነበር። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው ጎርፍ እና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን ማጣታቸው ይታወሳል። ይህንን አሳዛኝ መረጃ ከማጠቃለላችን በፊት ለጥንቃቄ እንዲረዳ የመሬት መንሸራተት ምንድነው? የመሬት መንሸራተት ችግር የሚያጋጥማቸው አካባቢዎች ውስጥ የትኞቹ ናቸው? የመሬት መንሸራተት አይነቶች ምንና ምን ናቸው? የመሬት መንሸራተት ዋና ዋና መንስኤዎች ምንድናቸው? የሚሉትን ጥያቄዎች ለመመለስ እንሞክርም። የመሬት መንሸራተት ክስተት የምንለው ከአንድ ተዳፋታማ አካባቢ ድንጋይ፣ አፈር ላይ ያሉ ደኖች፣ አፈር እንዲሁም ሌሎች ጥራጊዎች በፊት ከነበሩበት ወደ ቁልቁል ቦታ ሲንሸራተቱና ስፍራውን ለቀው ሲሄዱ የሚከሰት ሲሆን ይህ ሂደት በድንገት ወይም ቀስ በቀስ ረዘም ላለ ጊዜ ሊከሰት እንደሚችል ልብ ሊባል ይገባል። እንደ ብሪታንያ ጂኦሎጂካል ሰርቬይ ድረገጽ መረጃ ከሆነ በአንድ ተዳፋታማ አካባቢ ያለ አፈር ወይም ድንጋይ በስፍራው ከሚያቆማቸው የስበት ኃይል በበለጠ ወደ ቁልቁለት የሚወስዳቸው ኃይል በዋናኝነት የስበት ኃይል የበለጠ ስለሆነ የመሬት መንሸራተትን የከፋ አደጋ የማድረስ አቅሙን ከፍ እንዲል አድርጎታል። የመሬት መንሸራተት ዋና ዋና መንስኤዎች ምንድናቸው የሚለውን እንመልከትም። ከመሬት መንሸራተት መንስኤዎች መካከል በተዳፋታማ አካባቢዎች ከፍተኛ ዝናብ በሚዘንብበት ወቅት በበረዶ መቅለጥ፣ በመሬት መሸርሸር፣ በመሬት መንቀጥቀጥ፣ በእሳተ ገሞራ እንቅስቃሴ፣ በከርሰ መሬት ውስጥ ባለ የውሃ መጠን ለውጥና በሌሎች ሰው ሰራሽ ምክንያት በአንድ ወይም በእነዚህ ምክንያቶች ጥምረት ሊከሰት ይችላል። በውሃ አካላት ውስጥም የመሬት መንሸራተት የሚከሰት ሲሆን እነዚህም በመሬት መንቀጥቀጥ፣ በውሃ ሞገድ መንስኤዎች ያጋጥማል። አንዳንዴም እነዚህ ክስተቶች አውሎ ንፋስ የቀላቀለበት የሱናሚ ማዕበልን አስከትለው የባህር ዳርቻ አካባቢዎችን ሲጎዱ እንመለከታለን። በዓለም የጤና ድርጅት መረጃ መሰረት የመሬት መንሸራተት ችግር የሚያጋጥማቸው አካባቢዎች ተብለው ገደላማ ኮረብታዎችና ረባዳ ሸለቆዎች፣ በሰደድ እሳት የተቃጠለ መሬት፣ በሰው ሰራሽ ምክንያቶች በደን ተሸፍኖ የነበረ መሬት መመናመን፣ መራቆት ወይም በግንባታ የተቀየሩ አካባቢዎች፣ ወንዝ ወይም ምንጭ የሚያልፍባቸው አካባቢዎች፣ ያቆሩ ውሃ በሚገኝባቸው ወይም በውሃ ምክንያት በተሸረሸሩ አካባቢዎች በብዛት ለመሬት መንሸራተት መንስኤ ናቸው ተብሎ በብሪታንያ ጂኦሎጂካል ሰርቬይ ድረገጽ ላይ ሰፍሯል። የመሬት መንሸራተት ፈጠን ካሉ የድንጋዮችና ፍርስራሾች በፍጥነት መናድ እስከ በርካታ መቶ ዘመናት የሚቆይ የከፋ መንሸራተትን ይሸፍናል። የመሬት መንሸራተቶች ውስብስብ ናቸው። ቀስ በቀስ የሚናዱ እንዲሁም በፍጥነት የሚናዱ መንሸራተቶች እንደሚያጣምሩም ከአሜሪካ ጂኦሎጂካል ሰርቬይ የተገኘው መረጃ ያስረዳል። የመሬት መንሸራተት የሚለው ጽንሰ ሐሳብ 5 አይነት ተዳፋታማ እንቅስቃሴዎችን የሚሸፍን ሲሆን እነዚህም መደርመስ ፎልስ፣ መገልበጥ ቶፕልስ፣ መንሸራተት ስላይድ፣ መዘርገፍ ስፕሪድስ እና መፍሰስ ወይም ፍሎውስ ይባላሉ። እነዚህ የመንሸራተት አይነቶች በሚንዱት አይነት የቋጥኝ ድንጋይ ፍርስራሾች ወይም በመሬት እንደገና ይከፋፈላሉ። የተወሰኑት ምን ማለት እንደሆኑ ጠቅለል አድርገን እንያቸው። መደርመስ የሚባለው ድንገተኛ በሆነ ሁኔታ ድንጋይ ወይም መሬት ከተዳፋታማ መሬት ሲንሸራተት ነው። መገልበጥ የሚባለው ደግሞ ከተዳፋታማ ቦታ ወደፊት መሬቱ ስፍራውን ለቆ አሽቆልቁሎ ሲገነደስ ነው። መንሸራተት የሚባለው አይነት ደግሞ ድንጋይ፣ ደን የጫነ አፈር ከአንድ ስፍራ በሽክርክሪት ወይም በአንድ አቅጣጫ አሽቆልቁሎ ሲሄድ የሚከሰት ነው። መዘርገፍ የሚባለው ደግሞ ይህ በተዳፋታማ አካባቢ ውሃ ባቆሩ አካባቢዎች በተፈጠረ መሬት መንቀጥቀጥ ወይም ውሃ በሚፈስባቸው አካባቢዎች ላይ መሬታቸውን በተሸረሸሩ አካባቢዎች የሚፈጠር ወደ ጎን የሚደረግ የመሬት መንሸራተት ነው። መፍሰስ የሚባለው በጭቃ የተለወሱ ፍርስራሾች ወይም ጭቃ እንደ ፈሳሽ የሚያደርጉት እንቅስቃሴ ነው። ውድ አድማጭ ተመልካቾቻችን በኢትዮ ኢንፎ ስም በደቡብ ኢትዮጵያ ክልል ጋሞ ዞን በ3 ወረዳዎች በደረሰው የመሬት መንሸራተት አደጋ ወዳጅ ዘመዶቻቸውን ላጡ ወገኖቻችን
ለቤተሰቦቻችን መጽናናትን እንመኛለን እያልን ይህንን መልእክት ለማስተላለፍ ወደድን። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው አስከፊ የመሬት ናዳና የጎርፍ አደጋ የሟቾች ቁጥር በከፍተኛ ሁኔታ መጨመሩን የኢትዮጵያ ቀይ መስቀል ማህበር አስታውቋል። ይህ ወቅታዊና ልብ ሰባሪ መረጃ እንዳሳየው ከሆነ የሟቾች ቁጥር እስካሁን በተደረገው ፍለጋ በሶስቱ ወረዳዎች በአጠቃላይ የ99 ወገኖች አስክሬን ተገኝቷል። አደጋው አሁንም ድንገተኛና መጠነ ሰፊ በመሆኑ ተጨማሪ የጉዳት መረጃዎች ሊኖሩ እንደሚችል ተሰግቷል። በህይወት የተረፉ ወገኖች መጠለያ፣ የምግብና የሕክምና እርዳታን በአስቸኳይ ይፈልጋሉ የተባለ ሲሆን በአደጋው የተጎዱ ወገኖቻችንን ለመደገፍ የተደቀነውን ስጋት በጋራ ለመወጣት የሚከተሉት የባንክ አካውንቶች በይፋ ተከፍተዋል። ስለዚህም የወገኖቻችንን እንባ እንዲታበስና የተረፉትም ተገቢውን ድጋፍ እንዲያገኙ በአቅማችን ያለውን የገንዘብ ድጋፍ እንድናደርግ ጥሪ ቀርቧል።